ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር ያለው እግዚአብሔር ይመስገን። አስደሳች ዜና ይላል ማለት ነው። ውድ የአዶናይ ደጋፊዎች በሙሉ ማለት ነው፣ ውድ ኢትዮጵያውያን፣ ውድ በቃ የሰው ልጅ የሰው ዘር በሙሉ ማለት ነው። እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በእውነት እንኳን ደስ አላችሁ ብያለሁ። እንግዲህ ያው ማምሻውን በጉርሻ ፔጅ ማለት ነው አዶናይ እና ጃኒ እንደተፈቱ ከስር እንደተለቀቁ እንዲሁም ደግሞ እንግዲህ የአዶናይ እናት በእውነት በጣም ደስተኛ ሆና ቪዲዮ ተለቋል ማለት ነው። በእውነት ሁላችሁም እንኳን ደስ አላችሁ። እንግዲህ በእርግጥ የሰው ልጅ እኔ እንጃ አላቅም ምን እንደምል ማለት ነው። ውድ ቤተሰቦቼ እንግዲህ ሌሎቹም ደግሞ የቀሩትኝ እንግዲህ ተፈትተው ለቤታቸው ለልጆቻቸው ያብቃቸው ማለት ነው። እንግዲህ አምናለሁ እንደ ፈጣሪ ፈቃድ ማለት ነው። እንግዲህ በስሩ ብዙ ትምህርት አግኝተውበት ሊሆን ይችላል ማለት ነው። ምክንያቱም በቃ ካሁን በኋላ ይስሩ። ያው እንደ ስራ አብዛኛው የሚዲያ ሰው ሚዲያን የምንጠቀምበት እንግዲህ ገንዘብ ለማገኘት ገንዘብ ለመስራት ስለሆነ ለገንዘብ ብለው ትውልድን ሳያበላሹ እንደዛ በኖርማል እንደማንኛውም ሰው በኖርማል እየሰሩ ማለት ነው። ኖርማል እንደሚመጡ ባለሙሉ ተስፋ ነኝ። ውድ ቤተሰቦቼ እና ያው እንግዲህ የምሽት ዜና ይህንን ይመስላል። ስለምትከታተሉኝ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ እስኪ ላይክ አድርጉ፣ ሰብስክራይብ አድርጉ። እስኪ 3000 አስገቡኝ ማለት ነው። ያው እንግዲህ ሌላም አልጠየቅም። 3000 አስገቡኝ። አሁን 2700 ገብቻለሁ ማለት ነው ውድ ቤተሰቦቼ። እና እንግዲህ እኔ አላቅም ብዙ በአዶናይ ብዙ ያልተማረ ሰው የለም ብዬ አላምንም። ምክንያቱም አዶናይ ማለት በጣም ፋስት ልጅ ነው፣ ጎበዝ ልጅ ነው። በቃ አለ አይደለ ሶሻል ሚዲያን በደንብ አድርጎ የሚያነቃቃ ልጅ ነው። እንደዚሁም ደግሞ አንዳንድ ሰዎች በአዶናይ የሆነ ቻሌንጅ ከጀመሩ እንግዲህ ግባቸው ላይ በእውነት በደንብ እንደሚደርሱ ነው በጣም እንትን ያልኩትኝ ማለት ነው የተገነዘብኩትኝ። ምክንያቱም አዶናይ እንግዲህ ያው አብዛኞቻችን እኔ እንጃ አላቅም፣ እኔ እንጃ ከዚህ በፊት አዶናይን አየዋለሁኝ ግን ያንን ያክል ብዙም ጠለቅ ብዬ አልከታተለውም ነበረ። አዶናይን የሆነ ቻሌንጅ የሆኑ ልጆች ራያ አላማጣ ሞለር እንዲ ለሚ የሚሉ የሚባሉ ልጆች ነበሩና እነሱ ልጆች እሱ የሆነ ቪዲዮ በ10 ቀን በቀን 7 ቪዲዮ በ10 ቀን 7 ቪዲዮ ለቀው 100,000 ትገባላችሁ እንዳለ ቻሌንጅ ጀምሮ ነበርና በእነሱ ነው እኔ ብዙም አዶናይን ያወቅኩትኝ። ከዛ በፊት አዶናይ አዶናይ ሲሉ ያንን ያክል ብዙ ምንም አይመስለኝም። እንደማንኛው የሶሻል ሚዲያ ሰው ነበር የማየው። ግን ከጊዜ በኋላ በቃ አለ አይደለ ተሰሚነት እንዳለው በቃ ማንኛውም ሰው እኔ እንጃ አላውቅም። እና ውድ ቤተሰቦቼ ያው ጫጫታ እና አዶናይ ወንድሜ እንግዲህ እንኳን ለቤትህ ለእናትህ ለቤተሰቦችህ አበቃህ። እንግዲህ እግዚአብሔር አምላክ ደግሞ ካሁን በኋላ ማለት ነው በሰላም በቃ እንደዚህ ተረጋግተህ በሰላም እንድትኖር። በእውነት በጣም ነው የሚያስፈራው ኢትዮጵያ ውስጥ እንግዲህ በአሁን ሰዓት እንደምታዩትኝ አንድ ሰው ታዋቂ ሲሆን አንድ ሰው ሀገርን፣ ህዝብን፣ ወጣትን ሲያነቃቃ እኔ እንጂ አላውቅም። በርግጥ እንግዲህ አዶናይ ምንም ያለበት ጥፋት ነገር ያለበት አልመሰለኝም። ምክንያቱም ብዙ ጊዜ ኢንተርቪው ተደርጓን ምን ተደርጓን ያው ምንድነው ሰላም ነው በቃ ሰላም እንስበክ ነው የሆነ ኢንተርቪው አይታችሁ ከሆነና ያቺን ፓርት ቆርጠው አውጥተዋታል ማለት ነው። እንግዲህ አዶናይ የዛች ብቻ ናት ሰበብ የሆነችበት። እንግዲህ አንድ ሰው ኢትዮጵያ ውስጥ አስባችሁታል፣ አንድ ሰው ሰላም እንፍጠር፣ ሰላም እናውርድና ወደ አንድ ተመልሰን ሀገራችንን እናሳድግ፣ ሀገራችንን ወደ አንድ አድርገን በቃ ህዝባችን ሰላም ሆኖ እንደ በፊቱ ይመለስ ማለት ምን ያክል እንደ ወንጀለኛ አድርጎ ፖሊስ መጥቶ አስሮ እንግዲህ እስር ቤት ማስገባት ማለት አላቅም አስቡትኝ ማለት ነው። አንድ ሰው ስለ ሀገሩ ፍቅር ስለ ህዝብ ፍቅር ሲሰብክ ምን ያክል ጥላቻ እንዳለብን ማለት ነው። እስከዚህ ድረስ ነው። እና ውድ ቤተሰቦቼ እንግዲህ እኛንን በአብዛኛው የምንጠላውም የምናነሳውም እኛ ህዝቦች ማህበረሰቦች ስለሆንን ወደ አንድ ሆነን
ድልን የምናሸንፈው። ወደ አንድ ሆነን ደግሞ የሀገራችንንም ሆነ የህዝባችንን እንትን አንድነት የምናስበው እኛ ራሳችን ስንሆን ብቻ ነው። ወደ አንድ ስንሆን ነው። ብሔር ዘር ምናምን ሳንቆጥር በቃ አንቺ ምንድነሽ ኢትዮጵያዊ፣ አንቺ ምንድነሽ ኢትዮጵያዊ ተባብለን ወደ አንድ ስንመጣ ይህንን የተረገመ ፋሽስት የሆነ ሰውዬ ማስወገድ ያለብን ከዚህ ቦታ ላይ ማለት ነው። በእውነት እኛ በመለያየታችን ነው፣ እኛ ዘር በመቆጣጠራችን ይሄ ሰውዬው ለ7ኛ ዓመት እንደዚህ እየተጫወተብን ያለው ማለት ነው። ስንት ወንድሞቻችን ሄዱ፣ ስንት እናቶቻችን፣ ስንት እህቶቻችን ተደፈሩ፣ ስንት ኢትዮጵያ ውስጥ ያልተደረገ የለም። ኢትዮጵያ ውስጥ ምንም ነገር ሳይሰሩ ማለት ነው። ምንም ታስረው የት ነው ያሉትኝ? ተንኮላሽተው፣ ግማሾቹ አእምሮ በሽተኛ ሆነው፣ ግማሾች ራሳቸውን አጥፍተው፣ ግማሾች አካለ ጎደሎ ሆነው ያሉት እስር ቤት ውስጥ ማለት ነው። ስለዚህ ወደ አንድ መጥተን በቃ ራሳችንን ነፃ የምናወጣው እኛ ራሳችንን እስከዚህ ደረጃ ድረስ ነው ማለት ነው። በእርግጥ አንዳንዶች አይታችሁ ከሆነ 5 6 ልጆች አለባበሳቸው በጣም ከኢትዮጵያዊነት ወጣ ያለ ነው። ወንድ ልጅ ሱሪ እና ጃኬት ሲለብስ እንጂ ወንድ ልጅ ሹሩባ ተሰርቶ እንደዚህ አይነት ቀሚስ ሲለብስ በጣም በእውነት በጣም ያሳፍራል። ሀገራችን ያለችበት ሁኔታ ትውልድን ማበላሻሸት ነው እንጂ አሁን ብዙ ሰው የሚሉትኝ አዶናይ ሰግጥ ፈምስ ስላለ ነው እንደዛ የታሰረው። አይደለም፣ እንደዛ አይደለም የታሰረው። ሰግጥ ፈምስ ስላለ አይደለም አዶናይ የታሰረው። አዶናይ የታሰረው ወደ አንድ እንምጣ፣ ፍቅርን እንስበክ፣ ዘርን አንቆጣጠር፣ ብሔርን አንቆጣጠር፣ በኢትዮጵያዊነታችን ወደ አንድ ሆነን ሀገራችንን ሰላም አወርደን ወደ ሀገራችን መልካም ነገር እንድትገኝ መልካም ነገር እንድትሆን ነው ብሎ የተናገረው ማለት ነው። ይህ ነው አዶናይን ያሳሰረው። እንግዲህ ወይ ነገ እንግዲህ ዛሬ ማምሻውን ነው የተፈታው። ነገ ወዲያ ከ2 ቀን ከ3 ቀን በኋላ እንግዲህ ያው በእርግጥ ኢትዮጵያ ውስጥ ሆኖ የልብን ማውራት ወይም በምን ምክንያት ታሰርክ ተብሎ ቢጠየቅ እንኳ ያው ዙሮ እሱ የካናዳ እንትን አለው ማለት ነው። የካናዳ መኖሪያ ፍቃድ ስላለው የካናዳ ዜግነት ስላለው ምናልባት ያው የሀገራችንን ሁኔታ አይቶ በዚህ ልክ ካናዳ ሄዶ እንደሚናገር ባለሙሉ ተስፋ ነኝ እንጂ ኢትዮጵያ ውስጥ ሆኖ የተካሄደውን ነገር ምንም መናገር አይችልም። እንግዲህ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ እንዲሁም ደግሞ ስለ ቪዲዮ ጥራት እንግዲህ እጅግ አድርጌ ይቅርታ ጠይቃለሁ። ምክንያቱም ያው እንግዲህ አረብ ቤት የምትኖሩ ሰዎች ታውቃላችሁ ድምጽ እየገባ ነው። ዛሬ ደግሞ የዚህ የሳውዲ እግር ኳስ ጨዋታ አለና እሱን በማስመልከት እየተንጫጩ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። አሁንም በድጋሚ አዶናይ ወንድሜ እንኳን ደስ አለህ። እንግዲህ ማዘሯን በጣም ደስ ብሏታል። እንግዲህ ሀገራችንን ኢትዮጵያ ሰላም ያድርግልን።